ብሩኬ ልጅቱን እውነቱን አውጭልኝ በማለት እዩ ቤት ድረስ በመሄድ እንዲሁም እዩ ጋር ደግሞ የወሰደው የእዩ ባል የሚባለው ሰው ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ብሩኬ ሀይሚዬ ሽማግሌ እንላክ ነገሮችን ለመቋጨት ለምንድን ነው ማንሞክረው ብላ በያዘችው መሰረት ቆይናና አረጋበይ ብሎ ነበረ። እንግዲህ እዩን እውነቱን ንገሪኝ ወይም ልጅቱን አምጭና ይዣለ ሄድ ላስመርምር ብሏት ትናንትና ተሄደው ነበር፣ ተፋጠው ነበረ ማለት ነው። እንግዲህ የተፋጠጡበት ምክንያት ምንድን ነው? ልጅቱን ለምንድን ነው እማታስመረምሪያት እና ስለዚህ እውነቱን አውቄ ለምንድን ነው ህይወቴን እማልመራው? ዝም ብለሽ እንደፈለግሽ ያንተ ነህ እያልሽ ዝም ብለሽ ሚዲያ ላይ እየወጣሽ ታወሪያለሽ። ከኔ ጋር ግን ትደውልልሽም ስልክ አታነሽም። ለምንድን ነው እውነቱን የማትናገሪው? ለቤተሰብም ለኦዲየንስም ለምንድን ነው እውነቱን የማያውቀው? እስከ መቼ ድረስ ነው ደብቀሽ የምትኖሪው? እውነታውን አውጪ። እውነታውን ይዤ ትመጣብሽ ወደ ኋላ ምሸሹ ለምንድን ነው ብሏታል ማለት ነው። እንግዲህ ባልየ ተብዬ ደግሞ ፍቅረኛ ነ ወይም ባልየ ተብዬው ደግሞ የኔ ናት እያለ ነው ማለት ነው። እንግዲህ ትናንትና አተኛችበት ተደብቆ እስከ መሄድ ድረስ ማለት ነው። እንግዲህ እውነት ልጅቱ የብሩክ ናት ወይስ የዝኛው ናት እያላችሁ ብዙዎቻችሁ ጥያቄ ሆኗል። እንግዲህ ልጅቱ አሁን ላይ በነገራችን ላይ የብሩክ አይደለችም። ምክንያቱም ነይ እያላት እሱ እየጠበቃ ባለበት ታይም እሷ ግን አልፈልግም እያለች ያለችው አላስመረምርም እንዲሁ ዝም ብለ በሜዳው ኦመን እያለች ነው ያለችው ብሩኬን። ብሩኬ ደግሞ በሜዳው አላምንም ዝም ብዬ ማምነውን ጅል ነኝ ወይ ብሏታል ማለት ነው። እንግዲህ ብሩክና ሀይሜም ወደ አዲስ አበባ ዛሬ እንደሚመለሱ ተናግረዋል ማለት ነው። እንግዲህ ቅመሟም ነገሮችን አስተካክልና አሁን ላይ ለራሳችን የራሳችን ህይወት መምራት አለብን። ከዛ መጡ ከዚህ መጡ ሴቶች አልፈልግም እያለችው ነው። እንዲሁም ደግሞ ዱባይ ሄድን ቤት መስራት ትፈልጋለሁ፣ ዱባይ ነው መኖር ምፈልገው እያለችው ነው ማለት ነው። ብሩኬም ያን ነገር እንግዲህ አስቦበት ነገሮችን አስተካክለን ይሆናል ዱባይ አስቀምጥሻለሁ ብሏታል ማለት ነው። ቤተሰብ በነገራችን ላይ እንግዲህ ነገሮች በጣም እኔ እንጃ ውስብስብ እያሉባቸው ይመስለኛል። ምክንያቱም የተወሰበሰቡባቸው ምክንያት ሀይሚ ብሩክን አለማመን ነው። ምክንያቱም እንዴት ነው ያላመነችው ማለት ነው? ልጅቱ ያንተ ነው እየተባለች ስለሆነ ስለዚህ እውነታው እስካሁን ድረስ አልወጣለትም ለብሩክ ማለት ነው። ያ ነገር ደግሞ ግዴታ መውጣት አለበት። ያ ነገር ታልወጣ ደግሞ ሀይሚዬ ሽምግልናውን እንደማትፈልግና ነገሮች እንደምትጠብቅ ነው የተናገረችው ማለት ነው። ምክንያቱም እሷ መጥታ ትረብሸኛለች። እኔ እናንተ ተተጋባን በኋላ ያንተ እንኳ ቢሆን ልጅቱ ያንተ እንኳ ብኮን አታስቀምጠኝም የልጅ አባት ነው እያለኝ ትረብሸኛለች ብላ እንግዲህ በጭንቅላቷ ስላ ያለችው ያንን ነው ማለት ነው ቅመሟ። ያ ነገር ደግሞ እውነቷን ነው። ሴት ናት። ሴት በመሆኗ መጠን ያን ነገር ደግሞ አዎ ማሰብ አለባት። የወደፊቷን ህይወት ማሰብ አለባት። ለወደፊት ምን እንደሚገጥማት አታውቅም። ስለዚህ ነገሮች ቢስተካከሉላት ጥሩ ነው፣ እውነት ለመናገር ማለት ነው። ግን በነገራችን ላይ ነገሩ የተስተካከሉም አልተስተካከሉም ልጅቱ ራሱ እንኳ የብሩክ ብኮነ ራሱ ሀይሜና ብሩኬ አንድ ናቸው፣ መለያየት የለባቸውም። ምክንያቱም ልጅቱን በሚረዳበት መንገድ ይረዳል የሱ ከሆነች ማለት ነው። ግን የእሱ አይደለችም። ግን የእሱ ከሆነች እሷ ጋር እንደማይፈልጋት ደግሞ ደጋግሞ ተናግሯል ሲጀመር ማለት ነው። እሷ ግን እዚህ ጋር ልጅ አለኝ እያለ እየታገላት ያለው ወንድ እያለ እሷ ግን እኔ እንጃ እነሱን ለመለያየት ያላት እንትን ነው መሰል ፍላጎት ነው መሰል የመጨረሻ ጭራሽ በቃ ሰውን እንትን ልትፈታ አልቻለችም፣ ልትወው አልቻለችም። አሁንም በቃ የብሩክ ነው እያለች ነው ያለችው፣ ያንተ አይደለም እያለች ነው ያለችው። ግን በውስጥ እያየን ያለ ነው ብዙ ነገር እያደረገላት ያለው ከጎኗ ያለው ብዙ ነገሮችን እየሰራላት ያለው እንግዲህ ይሄው አብሮ ያለው ባል ነው የሚባለው ነው ወይም ፍቅረኛ የሚባለው ልጅ ነው ማለት ነው። በነገራችን ላይ ይቅርታ ስሙን ስለማላቀው ነው ማለት ነው። እና ቤተሰብ ስለዚህ አሁን አንቺ
ልጅቱን አሁን ላይ በነገራችን ላይ ከወር በላይ ሆናታል ብዬ አስባለሁ። ወስቴሽ እውነታውን አውቀሽ የእሱ ናት እያሽ 30 ጊዜ ተምታወሪ የእሱን ከሆነ እንደ ልብሽ በቃ ማውራት እንድቺ በቃ የእሱ ናት ብለሽ እንድታወሪ ለምንድን ነው ማታስመረምሪያ? ለምንድን ነው ማወስቻት? ምክንያቱም የሰው ልብ የምሰቅለው የሰውን እንትን በቃ ይሆናል ሌለ ሀይሚያ አሁን ላይ ያለችበት ሁኔታ ማለት ነው ደስተኛ ና ግን ደስተኛ ሆና ያኔ በጭንቅላቷ የሚመጣባት ነገር ይኖራል አደ ሴቶች አይደለንም? ሴቶች በነገራችን ላይ ብዙ ነገር ነው ብዙ ነገሮች እናስባለን የወደፊታችንን ማለት ነው። እና ስለዚህ ያን ነገር ደግሞ ታስባለች እንደ ሴትነት ያን ነገር ታስባለች። ምክንያቱም ነገ እሱ እኮን ወይ እሱ ይሄዳል በማለት ለልጁ ቲል በቃ ይሆናል ሌለ ብዙ ነገር እናስባለን ሴቶች በነገራችን ላይ እና ይሄን ነገር ደግሞ እውነቱን የምታወጣለት እሷ ተናግራ ባፏ ታይሆን የእሱና በማለት ታይሆን እውነቱ የሚወጣው ያው ዲኤንኤን ምርመራው ነው። ምርመራውን ደግሞ አላደርግም እያለች ነው፣ እየለመኗን ነው። አሁንም ስልክም እየደወልኩ ነው ብሏል ብሩኬ፣ ግን እሷ ፈቃደኛ አልሆነችም አሁንም ማለት ነው። እና ስለዚህ ዝም ብሎ ተማውራት ዝም ብሎ የፈለጉትን ነገር ተመናገር በቃ እውነቱን ማሳወቅ ይቀላል ብዬ አስባለሁኝ ማለት ነው። እና እውነቱን አውርታ እውነቱ ወጥቶላት ለሷም ሆነ ለልጇም ሆነ ለማንም በቃ ስለዚህ ለኦዲየንስም እንዲሁም ደግሞ ለቤተሰቦቿ ራሱ ቤላሉ ለቤተሰቦቿ በቃ እውነቱን አሳውቃ መቀመጥ ነው ያለባት ማለት ነው። እና በውሸት ምንም የትም የሚደረስበት ቦታ የለ፣ የትም አይደረስም፣ የትም ልደርስም አችልም በውሸት ማለት ነው። በእውነት እውነትን ሀቅ ናት አይደል? መጨረሻ ላይ ግን እውነቷ ትወጣለች። ያው ልቆይ ልዘገይ ትችላለች፣ ግን ቢዘገይም ያኔ ቢቆይም እውነቱ መውጣቱ እኮ አይቀርም። አሁን ራሱ እሷ ብደብቅ እሷ አልፈልግም ልጅ እንትን አለምትትል ልጅቱ በኋላ ታድጋለች፣ ማደጉ አይቀርም አይደል እንዴ? ስለዚህ ትታድግ አባቴ ማለቱ አይቀርም። ማንኛው እንደሆነ አባቷ ማጣራት አለባት ልጅቱ። ስለዚህ ለዛ ትትል ራሱ ዲኤንኤን ትመረመራለች ብዬ አስባለሁ ነው ስታቅ። ግን እዛ ድረስ እነሱ ያን የሚሸካክኩበት ነገር አለ ብሩክና ሀይሚ። ያ ነገር ግን ቢቀር ብዬ አስባለሁ። ሀይሚዬ ደግሞ በጣም ነው የምፈራው፣ ብሩኬን ማጣት አትፈልግም እና ያ ነገር ደግሞ በጣም ያስፈራታል ብዬ አስባለሁኝ። ያን ነገር በጣም ስለምፈራ ነው እሷ ደግሞ ይህን ነገር በቃ ማድረግ አለብህ እያለች ያለችው። እኔ በጣም ነው የምፈራው ብላለች። ከአሁን በፊትም ደግማ ደጋግማ ተናግራለች ሀይሚዬ ማለት ነው። ያም የኔ ነው ያም የኔ ነው ብሎ መጥቶ እንዲናገረኝ አልፈልግም። እኔ የኔና እኔ አንተ የኔ ብቻ ነው መሆን የምፈልገው። እንደዛ ነው፣ እንደዛ የሆነ ህይወት ነው መቀጠል የምፈልገው። ድሮ እንዳገኘሁ እንደዛው ነው ማግኘት ያለብኝ ነው እያለች አለችው። እውነቷን ነው እዚህ ላይ ደግሞ ማለት ነው። እና ስለዚህ ነገሮችን ብታስተካክልላቸው ምን ይሉሻል ማለት ነው። ምን ችግር አለው? እውነቱን አውጥተሽ እውነቱን ይዘሽ ወጥተሽ ነገሮች የምታስተካክልላቸው ደስ ይለናል። ማንኛቻቸውም ኦዲየንሶች እንደዛ ነው እያሉ ያሉት። ግን ህይወታቸው ውስጥ ጧትም ማጣም እየመጣሽ እዚህ ጋር የእሱናን ልጁ እያሽ እዚህ ጋር አትበጥረቂ ማለት ነው። እውነት በቃ ይበቃሻል። ነገሮችን ለማስተካከል ሞክሪ። አንቺም የልጅ እናት ሆነሻል አይደል? ሴት ልጅ አለሽ። ስለዚህ ነግመኒ ማለት አለብሽ ማለት ነው። ነገሮች እንዲስተካከሉ እንጂ ግዴታ ማመን አለበት፣ እኔ ጋር መሆን አለበት፣ የእሱ ናት መን እያልሽ 30 ጊዜ እየመጣሽ ይሄን ነገር ባታወሪ ደስ ይለናል። ኦዲየንስም ይሄን ነገር አትፈልጉትም ብዬ አስባለሁ፣ እውነት ለመናገር ማለት ነው። እና ስለዚህ አንቺ እነሱን ለማለያየት በጣም ጓጉተሽ ነው ያለሽው። ግን እነሱ አይለያዩም። ዛሬም ነገም ተነጎዳም ወደፊት ጨረቃዎቻችን ወደፊት ያብባሉ፣ ይወልዳሉ፣ ይጋባሉ፣ ይኖራሉ። ስለዚህ አንቺ ግን እንዲሁ ሜዲያ ላይ ትቀሪያለሽ። እውነት ለመናገር ማለት ነው እንደዚህ እያወራሽ ማለት ነው። ከአሁን በፊትም ተናግሬያለሁ፣ ደጋግሜ መናገር አይጠበቅብኝም። ስለዚህ እውነታው ያለው አንቺ ጋር ነው። እውነታውን አውጪ። ምክንያቱም ባፍሽ አይደለም፣ የአፍሽ እውነታ ታየልሽ እኮ ምንም ነገር አይተክርም። እውነታው ምንድነው? ልጅቱን ውስጤ ስታስመረምር ይላቸው ነው።
እና ልጅቱን ውሰጅና አስመርምሪ። እኛ በፊት ኦዲየንስም ብዙ ሰው አላረገዘችም እያሉ ነበር። ልጅ የላትም ትወልጅም ያመነሽ አልነበረም። አሁን ላይ ግን ለጥፈሽ መጥተሻል፣ ይዘሻ መጥተሻል። ልጅሽን ግን ፈጣሪ ያሳድግልሽ። እኔ በልጅ ምንም ነገር ምንም ነገር አታቅም። ልጅ ህፃን ምንም የሚያውቀው ነገር የለም። አንቺ በሰራሽው ስራ ነው ሁሉም ነገር እና ስለዚህ እሱ ነው እንደዚህ ያደረገኝ። እያሳሳ ጊዜ ማውራት አይጠበቅብሽም። ራስሽን የምትጠብቂው ራስሽ ነሽ። ወንድ ልጅ ነው ሊሳሳትም ምንም ሊል ይችላል። ግን አንቺ ተዘርግተሽ መስጠትም ማነገረሽ ማለት ነው። ስንት አሁን ቴክኖሎጂ በረቀቀበት ሰዓት ማለት ነው ብዙ ነገር መጠቀም ትችይ ነበረ እና ያን ነገር ሆኗል። ተሆነ በኋላ ምንም የሚታፈስ ነገር የለውም። የፈሰሰን ውሃ አይታፈስም የሚባል አባባል አለ አይደል? እዛ ጋር ያንዝጊው። ስለዚህ የሆነ ሆኗል። አሁን ላይ ግን እውነቱን አውጭላቸው ለልጆቹ። ልጆቹንም በቃ የሆነ ውስጣቸው ንጹህ ከሆነ ህይወታቸውን ይምሩበት። አሁን ላይ በጣም ደስተኛ ሆነው እየኖሩ ነው። በጣም ደስ ይላሉ። በቃ እንደዚህ ነው እኛ ራሱ የምንፈልጋቸው ማለት ነው እና ነገሮች ብታስተካክሊ ደስ ይለናል። እዩ ተብዬዋ ማለት ነው እና ውዶችዬ ወዳችኋለሁ። የጨረቃ ፋሚሊዎች የኔ ውድ እህቶች ማለት ነው። ሁላችሁም ደግሞ ላይክ እና ሼር ሰብስክራይብ በማድረግ ተባበሩኝ፣ እኔንም አሳድጉኝ ውዶችዬ። እወዳችኋለሁ ሁላችሁንም። በያላችሁበት ደግሞ ሰላማችሁ ብዝት ይበልልኝ። ፈጣሪ ጠብቃችሁ ከያላችሁበት ሁላ ነገሮችን ሁላ ያቀለላችሁ የኔ ውድ እህቶች ማለት ነው። በስደት ላይ ያላችሁ እህቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ክበሩልኝ። ግን ቪዲዮውን ተወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ የኔ ውድ እንቁ የሆናችሁ እህቶች እና አመሰግናለሁኝ። መልካም ቀን። ለዛሬ ይዤ የመጣሁት ይሄን ይመስላል። ተተመቻችሁ